ሰላም ሰላም የአደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ብዝዝት ይበልልኝ። ለዛሬ ትምህርት ይዤላችሁ የመጣው እንግዲህ ከሀ እስከ በ ያሉ ሙሉ የአማርኛ ፊደላትን በእነሱ እስከ ሶስተኛ ድምጾች ያሉትን ጽፌ እንዲሁም ደግሞ በእነዚህ 10 ቃላቶች እንዴት እንደሚመሰረቱ አንድ ባንድ ነው ማሳያችሁ ማለት ነው። በደንብ አድርጋችሁ እናንተ በተለይ ጀማሪ ተማሪዎችም ትሆኑ ቃላቶችን እዚህ ጋር ብቻ ማብቃት ትችላላችሁ ወይም ደግሞ ማወቅ ትችላላችሁ ማለት ነው። በደንብ አድርጋችሁ ከቻላችሁ ደብተር እስክሪብቶ ይዛችሁ አብራችሁን የሳነብ አብራችሁ ያነበባችሁ ጽፉ። በተለይ በይበልጥ በጣም እኔ እርግጠኛ ሆኜ የምነግራችሁ እንደትነት የጻፈ ሰውና በጭንቅላቱ ያዘ ሰው አንድ አይደለም። ስለዚህ ምንድነው ጭንቅላታችን ዛሬ ማሰብ በተወበት ሰዓት ጽፈን ማስታወስ ካልሆነ በጭንቅላታችን አንይዝም። ለምን ከራሴ ጀምሮ የምነግራችሁ ነገር ምንድነው በሐሳብ ተወጥረናል። እንደገና በብዙ ጭንቀቶች ስለምንወጣጠር በአይምሮአችን ምንም ልንይዝ አንችልም። ስለዚህ ምንድነው ማድረግ ያለብን በደብተራችን እየጻፍነ አብረን እያነበብነ ስንሄድ በጣም የተሻለ ነገር እናገኛለን ብዬ አስባለሁና እንደምነግራችሁ አሁንም እናንተ በጣም አርጋችሁ ማያያዝ ያለባችሁ ምንድነው በደብተር በስክሪፕቶ የጻፋችሁ በደብተር እኔ ሳነብላችሁ አብራችሁ እያነበባችሁ መከታተል ይጠበቅባችኋል ማለት ነው። እንግዲህ እነዚህ ቃላቶች ባለ 3 ቃላትም አሉ፣ እንደገና ደግሞ ባለ 2 ቃላትም አሉ። ስለዚህ ምንድነው ፊደሎችን መጀመሪያ አነብላችኋለሁ። ከዛ ቀጥዬ ደግሞ ምንድነው ማድረግ የመሰረቷቸውን ቃላቶች አንድ ባንድ ከማን ፊደል እንደሚወጡ ወይም ደግሞ ከማን ፊደል አጣምሬ እንደጻፍኳቸው አሳያችኋለሁ ማለት ነው። አሁን ወደ ትምህርታችን ኦኬ። እዚህ ጋር ይቺ ማን ነች? ይቺ ሀ ነች። ሀ ሁ ሄ እንላታለን ማለት ነው። እንግዲህ እስከ 3ኛ ድምጾች ነው የጻፍኳቸው ሀ ሁ ሄ። ስለዚህ ምንድነው በእነዚህ በ3 ድምጾች እንዴት ያለ ቃላት እንደምንመሰርት ነው ማሳያችሁ ማለት ነው። ቀጣዩዋ ማነች? እቺ ፊደሎችን ብቻ መጀመሪያ ላንብብላችሁና ከዛ ቃላቶችን ለ ሉ ሌ አሁንም ሌ። ስለዚህ 3 ድምጾች ማለት ነው። 3ኛ ድምጽ ላይ ነው የሚያበቃ። ቀጣዩዋ ማነች? እቺ መ ሙ ሚ። ቀጣዩዋ ማነች? እቺ ሩ ሬ አሁንም ሬ። ስለዚህ ምንድናቸው እነዚህ 3 ድምጾች 3 ድምጽ። አሁንም ቀጣዩዋ ሲ አንዴ ደግሞ አለው ሲ። ቀጣዩዋ ቂ። ቀጣዩዋ ማነች? ቢ። ኦኬ በጣም አሪፍ። ስለዚህ እንደምታያቸው ምንድናቸው እነዚህን ያልኳችሁ ፊደላት ናቸው። 3ኛ ድምጾችን ቃላቶች እንዴት እንደመሰረቱ ደግሞ አሁን እንዴት ነው ማሳያችሁ መሰላችሁ? በደንብ አድርጋችሁ እኔ ጋር ትኩረት መውሰድ ያስፈልጋችኋል ማለት ነው። ስለዚህ ሁለት ቃላቶችን ከማን አውጥቼ እንደመሰረቱ ላሳያችሁ ነው። እዚህ ጋር እቺ ማነች ማለት ነው? ሁሉ ትላለች ማለት ነው። ከማን ፊደል ነው ያወጣው? ከሀ ቤተሰብ። ይኸው ከዚህ ጋር እንደምታዩት ከሀ ቤተሰብ 2ኛ ድምጽ፣ ከለ ቤተሰብ ደግሞ እዚህ ጋር መጥቻ 2ኛ ድምጽ። ይኸው ሁን ጻፍኩኝ ከዚህ ጋር። ከዛ ደግሞ ሉን ጻፍኩኝ ማለት ነው። እዚህ ጋር በአንድ ላይ ጽፋቸው ምን አይነት ትርጉም ሰጠው? ሁሉ የሚል ቃል አገኘን፣ ወይም ደግሞ ትርጉም ያለው ፊደል መሰረት ነው። ሁሉ የሚል ቃል አገኘን ማለት ነው። ኦኬ ቀጣዩ ማን ነው? ቁሚ ይላል። ቁሚ እንግዲህ ቁሚ ስንል የቀ ቤተሰብ ስንተኛ ናት ማለት ነው? እዚህ ጋር ነው 2ኛ ድምጽ። ይቺ እዚህ ጋር የቀ ቤተሰብ 2ኛ ድምጽ ሀዛ ሚ ስንል ደግሞ የመ ቤተሰብ ስንተኛ? 3ኛ ድምጽ።
እዚህ ጋር ይኸው የምታዩት። ስለዚህ ከማን ከማን አወጣኋቸው ማለት ነው? መጀመሪያ ከቁ ከሁለተኛ ድምፅ ሀዛ ከሶስተኛ ድምፅ ሚ በአንድ ላይ ቁሚ። ከዚህ ጋር ስንመጣ ቁሚ 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 የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? ለሚ 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 ለ ስንተኛ ድምፅ ናት? እዚህ ጋር የመጀመሪያ ድምፅ ለሚ የሚለው ማለት ለይቹነት። ሚ ስንል ደግሞ ማንን? እዚህ ጋር ሶስተኛ አሁንም ሚ። ስለዚህ ለሚ 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 የሚል ቃል እናገኛለን ማለት ነው። ኦኬ በጣም እየገባችሁ ነው። በደንብ አድርጋችሁ ተከታተሉ። ኦኬ እዚህ ጋር ደግሞ ቀሪ ቀሪ ቀ ስንል እቹነት እዚህ ጋር መጀመሪያ ድምፅ ናት። ሪ ስንል ደግሞ የረ ቤተሰብ ስንተኛ? ሶስተኛ ድምፅ እዚህ ጋር ረ ሩ ሪ ሪን አወጣን። ከዛ ቀን አወጣን። ስለዚህ ቀሪ በአንድ ላይ ቀሪ 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 የሚል ቃል አገኘም ማለት ነው። ቀቡ 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 ቀ ስንተኛ ድምፅ ናቸው? እዚህ ጋር መጀመሪያ ናት ብያቸዋለሁ። ቀ ከዛ ደግሞ ቡ ስንል ደግሞ የበቢስ እዚህ ጋር ቹነት ሁለተኛ ድምፅ ቡ በአንድ ላይ ስንጽፈው ቀቡ ቀቡ የሚል ቃል አገኘን ማለት ነው። ቀጣዩ ማን ነው? ሸሹ ሸሹ ይላል። ሸሹ ሸሹ እዚህ ጋር ያው ፊደሎች እዚህ ጋር የሉም። ሸሹ ማለት እንግዲህ ቃላት ናቸው። ዝሮ የሸ ቤተሰብ ስንተኛ ስንተኛ? መጀመሪያዋ አንደኛ እዚያ ሁለተኛ የሸ ቤተሰብ መጀመሪያና ሁለተኛ ድምፅ ሸሹ ሸሹ የሚል ቃል እናገኛለን ማለት ነው። ቀጣዩ ሰቡ 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 ሰ ስንተኛ ድምፅ? እቺው ቡ ስንል ደግሞ አሁንም ሁለተኛ ድምፅ በአንድ ላይ ሰቡ 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 የሚል ቃል እናገኛለን ማለት ነው። ሰሩ 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 ሰ እቺውነት እዚህ ጋር ሩ ስንል ደግሞ የረ ቤተሰብ ሶስተኛ እቺው በአንድ ላይ ሰሩ ሰሩ የሚል ቃል አገኛል። በሩ 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 በስንተኛ ናቸው? የመጀመሪያ ድምፅ ናት። ሩ ስንል ደግሞ የረ ቤተሰብ ሁለተኛ ድምፅ በአንድ ላይ በሩ 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 የሚል ቃል አገኘ ማለት ነው። ወደ ቀጣዩ ስንሄድ መሩ መሩ መ እቺ እዚህ ጋር የመጀመሪያ ድምፅ ሩ የረ ቤተሰብ ሶስተኛ በአንድ ላይ መሩ መሩ። ሙሉ ሙሉ ስንል ደግሞ የመቤተሰብ ሁለተኛና የለቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ሙሉ ሙሉ ሙሉ። ሱሪ 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 ሱ የሰቤተሰብ ስንተኛ? ሁለተኛ እዚህ ጋር ይቹነት። ሪ ስንል ደግሞ የረቤተሰብ ሶስተኛ ይቹነት። ሱሪ 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 የሚል ቃል አገኘ ማለት ነው። ቀጣይ ምንድነው? ሸለመ ሸለመ ሸ የመጀመሪያ ድምፅ ናት። ለ የለቤተሰብ እዚህ ጋር ይቹነት የመጀመሪያ። መ ስንል ደግሞ እዚህ ጋር ይቹ በአንድ ላይ ሸለመ ሸለመ ሸለመ። ቀለሰ 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 ቀ የመጀመሪያ ድምፅ እዚህ ጋር ይቹነታይ። ለ ስንል ደግሞ የለቤተሰብ እዚህ ጋር ይቹነት። ሰ ስንል ደግሞ የሰቤተሰብ እዚህ ጋር ይቹነት። ስለዚህ ቀለሰ 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 የሚል ቃል አገኘ ወይም ደግሞ መሰረት ነው ማለት ነው። ለበሱ ለበሱ ይላል። ለበሱ ለ እዚህ ጋር ይቹነት የመጀመሪያ ድምፅ። በ ስንል ደግሞ እዚህ ጋር ይቹነት። ሱ ስንል የሰቤተሰብ እዚህ ጋር ሁለተኛ። ስለዚህ ለበሱ በአንድ ላይ ለበሱ 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 የሚል ቃል እናገኛለን ማለት ነው። ሰቀሉ 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 ሰ የመጀመሪያ ድምፅ እዚህ ጋር ናት። ቀ የመጀመሪያ፣ ሉ የለቤተሰብ ሁለተኛ እዚህ ጋር በአንድ ላይ ሰቀሉ 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 የሚል ቃል እናገኛለን። መለሱ 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 መ ከዚህ ጋር የመጀመሪያ ድምፅ ናት። ለ የመጀመሪያ ናት። አሁንም ሱ የሰቤተሰብ ሁለተኛ እዚህ ጋር ይቹነት። ስለዚህ መለሱ መለሱ መለሱ። ሸለሙ ሸለመ ሸለመ ሸ የመጀመሪያ ድምፅ ናት። ለ የመጀመሪያ፣ መ የመጀመሪያ። ስለዚህ በአንድ ላይ ስናነበው ምን ይላል? ሸለመ 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንግዲህ ምንድነው ያሳየኋችሁ በሃና እስከ በባሉ ፊደላቶችን ምንድነው ያደረጉኝ ሁለት ቃላቶችን በመመስረት አንድ ባንድ አሳይቻችኋለሁ ማለት ነው።
በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ወይም ደግሞ ደጋግማችሁ ትኩረት ወስዳችሁ ማንበብ ያስፈልጋችኋል ማለት ነው። እዚህ ጋር ብቻ ማወቅ ትችላላችሁ። ቃላት ምስረታ በተለይ ጀማሪ ተማሪዎች የምትሆኑ ከሀ ከሁ እና ከሄ ምን አይነት ቃላቶች እንደሚመሰረት እንደ ቀጣዩ ከለ ከሉና ከሊ ምን አይነት ቃላት ከመ ከሙ ከሚና ምን አይነት ቃላት ሀረ ሀሩ ሀሪና ምን አይነት ቃላት እንደሚመሰረት አንድ ባንድ ማየት ወይም ደግሞ ማንበብ ወይም ደግሞ መረዳዳት ይጠበቅባችኋል ማለት ነው። ለዛሬ ቪዲዮ እንግዲህ ይዤላችሁ የመጣው እነዚህ ነበረ። በሌላ ጊዜ ሌሎችን ደግሞ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ።